የማርክሲዝም ሌኒኒዝም ትምህርት ርዕዮተ ዓለም ይሉታል። በዚያን ጊዜ እግዚአብሔር የለም የሚል አስተሳሰብ ነበረው። እኛ እግዚአብሔር አለ ብለን ስናመልከው ቆይተናል። አለ ማለት ካሁን በኋላ አይቻልም የሚል መጣ። ፈተና ነበር ለኛ ምህረቱ አያልቅምና የሚለው መዝሙር እንዴት መጣ ወደሚለው ጊዜው ብዙዎቻችሁ ያልተወለዳችሁበት ጊዜ ነው። 1969 ዓመተ ምህረት ነው። ቦታው በድሮ የሲዳሞ ክፍለ ሀገር በይርጋለም ከተማ ነው። እኔ የሁለተኛ ደረጃ ተማሪ ነበርኩ። ያ ወቅት አፍላ የኢትዮጵያ አብዮት የተከሰተበት ወቅት ነበር። አብዮቱ ይዞት የመጣው አንዱ ነገር የእምነት ፈተና ነበር። አብዮቱ መመሪያው ማርክሲዝም ሌኒኒዝም ይባል ነበረ። የማርክሲዝም ሌኒኒዝም ትምህርት ርዕዮተ ዓለም ይሉታል በዚያን ጊዜ። እሱ መሀከሉ ላይ እኔ እንዳየሁት እግዚአብሔር የለም የሚል አስተሳሰብ ነበረው። እኛ እግዚአብሔር አለ ብለን ስናመልከው ቆይተናል። አለ ማለት ካሁን በኋላ አይቻልም የሚል መጣ። አብዮቱ ይህንንም ነበር ይዞት የመጣው። ፈተና ነበር ለኛ። አብዮቱ በ1966 ዓመተ ምህረት ነበረ የፈነዳው። ይህ መዝሙር በ1969 ዓመተ ምህረት ነው የተጻፈው። የፈተናው ጫና እየጨመረ የመጣበት ጊዜ ነበረ። የመናቅ፣ የመሰደብ፣ የወከባ፣ የመታሰር፣ የመንገላታት፣ ለዓመታት የመረሳት ዘመን ነው ከዚያ በኋላ የገባው። በተለይ አለ እግዚአብሔር ሰማይንና ምድርን የሰራ አምላክ አለ ለምንል ዘመኑ ቀላል አልሆነም፣ ከባድ ነበር። ምድራዊ ረዳት አልነበረንም። እጅግ ጥቂቶች ነበርን፣ በጣም በጣም ጥቂቶች። የምናደርገውን እንደ እውነቱ ከሆነ አናቅም ነበር። እውቀታችን ውስን፣ እድሜያችንም ገና የነበረ፣ ልምዱም ያልነበረን ነበርንና እንዴት እናደርገዋለን? እንዴት ደፍረን እግዚአብሔር የለም እንዴት እንላለን? ነበር ፈተናችን። ዛቻው ቀላል አልነበረም። ከጊዜ ወደ ጊዜ እየጨመረ የሚሄድ ነበር። ጠብቁ፣ ቀናችሁን ጠብቁ እንባል ነበር። ያ ቀን እስኪደርስ እነሱና እኛ በቃ የምንፋጠጥበት የቁርጥ ቀን እስኪደርስ መጽሐፍ ቅዱስ ማንበባችን፣ መጸለያችን አልተቋረጠም እና ሳነብ አንድ ቀን በሁለተኛ ዜና ምዕራፍ 20 ላይ አንድ ታሪክ
አየሁ። የይሁዳ ንጉሥ የኢዮሳፍጥ ታሪክ ነበረ። አነበብኩት መልሼ መላልሼ፣ ውስጤን ሞላው። ያጋጥመው ታላቅ ተግዳሮትና ከበባ ነበረ። ኢዮሳፍጥ አጣብቂኝ ውስጥ ገብቶ ነበር። ጸሎት ጸልየዋል። የምናደርገውን አናቅም፣ አይኖቻችን ግን ወደ አንተ ናቸው የሚል ጸሎት ነበረው። ጾምም አውጆ ነበር። ማድረግ የቻለው ይህን ብቻ ነው። አይኖቹን ሁሉን ለማድረግ ቻይ ወደ ሆነው አምላክ ወደ እግዚአብሔር ማንሳት። ከዚያ በኋላ መዘምራን እንዳቋቋመ አንብባቸዋል ብዬ አስባለሁ። እነዚህ መዘምራን የእግዚአብሔርን ታላቅ ምሕረት ነው የዘመሩት። ከዚያ ቀጥሎ የሆነውን ነገር ታውቃላችሁ። መዝሙሩ እንዲያው የመዝሙሩ ይዘት ልመናም አልነበረም፣ ውዳሴ ነው። ያን ተከትሎ የመጣ ድል፣ አስደናቂ የሆነ ድል እንዳለ እናነባለን በዚያ ምዕራፍ ውስጥ። ያ ሐሳብ ነው እንግዲህ ወደ መዝሙር የተቀየረው። የኢዮሳፍጥ ፈተናው በአይነቱ የተለየ ቢሆንም ውስጣዊ ይዘቱ ይመሳሰላል። እኛም ከበባ ውስጥ ገብተን ነበር፣ ወደማናመልጥበት አይነት ከበባ። ኢዮሳፍጥ የሚተባበረው አልነበረም። እነዚያ ሊያጠፉት የመጡት ተባብረው ነው የመጡት፣ ግንባር ፈጥረው። እኛም እንደዚሁ ማንም የሰው ረዳት አልነበረንም። በዛ ሰዓት የሚደርስልን የሚታደገን አልነበረም። ማድረግ የምንችለው ወይም የቻልነው ይህንን ውዳሴ ለአምላካችን ለእግዚአብሔር ማቅረብ ነው፣ ምሕረቱ አያልቅምና የሚል ለዘላለም ቸር ነውና የሚል ምሕረቱ በኢዮሳፍጥ ዘመን ተገልጦ ያበቃ አይደለም፣ የቀጠለ ነው። ለዘላለም ቸር ነው፣ ርኅራኄው አያልቅም እና ከዚህ የተነሳ አልጠፋንም። ረዳን። ረዳት የሌላቸውን የሚረዳ ጌታ ረዳን። የተናቁትን የሚረዳ ጌታ ረዳን እና አወጣን። በአጭር ቃል በባቢሎን ወንዞች ማዶ አዝነን ተቀምጠን ጽዮንን ባሰብናት ጊዜ እጅግ አለቀስን። የመጽናናት አምላክ እላይ ግን ያየናል፣ እንባችንን ጠርጎ ስብራታችንን ይጠግንልናል። ምሕረቱ አያልቅምና ለዘላለም ቸር ነውና የማዳን ኃይሉን ላሳየን በፍቅሩ ለሚጎበኘን መልካሙን መዓዛ በምስጋና አቅርቡለት፣ በእልልታም ስገዱለት። ምሕረቱ አያልቅምና ለዘላለም ቸር ነውና የማዳን ኃይሉን ላሳየን በፍቅሩ ለሚጎበኘን መልካሙን መዓዛ በምስጋና አቅርቡለት፣ በእልልታም ስገዱለት።
ከሰማያት በግርማው ተገልጦ ምሕረቱ አያልቅምና ለዘላለም ቸር ነውና የማዳን ኃይሉን ላሳየን በፍቅሩ ለሚጎበኘን መልካሙን መዓዛ በምስጋና አቅርቡለት በእልልታም ስገዱለት። በሥጋቸው የገነነው ፈጽመው ሲወድቁ እግዚአብሔርን በመታመን የሚጠባበቁ በእንባቸው ፍሬ እያሸበረቁ በክንፍ ይወጣሉ፣ ይሮጣሉ፣ ይከብራሉ እንደ ዕንቁ። ምሕረቱ አያልቅምና ለዘላለም ቸር ነውና የማዳን ኃይሉን ላሳየን በፍቅሩ ለሚጎበኘን መልካሙን መዓዛ በምስጋና አቅርቡለት በእልልታም ስገዱለት። ለእኛ መጠጊያችን ጌታ እግዚአብሔራችን ነው። በምንም አንፈራም፣ እርሱ ኃይላችን ነው። ከሰይጣን አሽክላ ስሙ ይጠብቀናል። ለአሞራም ሳይሰጠን በክንፎቹ አዝሎ ቤቱ ያገባናል። ምሕረቱ አያልቅምና ለዘላለም ቸር ነውና የማዳን ኃይሉን ላሳየን በፍቅሩ ለሚጎበኘን መልካሙን መዓዛ በምስጋና አቅርቡለት በእልልታም ስገዱለት። ምሕረቱ አያልቅምና ለዘላለም ቸር ነውና የማዳን ኃይሉን ላሳየን በፍቅሩ ለሚጎበኘን መልካሙን መዓዛ በምስጋና አቅርቡለት በእልልታም ስገዱለት። ሰራዊት ጠላቱን ሁሉ ያሸንፍ በአንተ መሪነት ቀንና ሌሊት። ባህር ተሻግሮ በምድረ በዳ ጊንጡን ረጋግቶ ጥቂቱ ሕዝብህ ከአንተ ጋር በዝቶ ርስቱን ጨበጠ በብዙ መልኩ። ሕዝብን አበዛ የአገሪቱንም ወሰን አሰፋ የማዳን እጅ ለእኛ ዘረጋ። ሕዝብን አበዛ የአገሪቱንም ወሰን አሰፋ የማዳን እጅ ለእኛ ዘረጋ።
ጥቂቱ ሕዝብ ካንተ ጋር በዝቶ ርስቱን ጨበጠ ከብዙ በልጦ። ሕዝብን አበዛ ሕዝብን አበዛ የአገሪቱንም ወሰን አሰፋ የማዳን እጅ ለእኛ ዘረጋ። የሰናፍጯን ቅንጣት ቢዘራ ጌታን በምድር እንድትበዛ ያጉልበተኛው መጥቶ ረግጣት እንዳትበቅል መስላው ፈዛቷ። ግን አልተሳካም አምልጣ ወጣች ሄደች አደገች። ጌታ ይመስገን ድንበሯ ሰፋ ለደካከሙት መጠለያ ሆነች። ሕዝብን አበዛ ሕዝብን አበዛ የአገሪቱንም ወሰን አሰፋ የማዳን እጅ ለእኛ ዘረጋ። ሃሌሉያ እያሸነፈ ዘላለም ነዋሪ እንደ አምላካችን ያለ ታዳጊ ከቶ የታለ ተወዳዳሪ። ጩኸትን ሰምቶ መስኪን ድሆችን ዘይት የሚቀባ በአደባባዩ በቤቱ ተክሎ የሚያለመልም እንደ ዘንባባ። ሕዝብን አበዛ ሕዝብን አበዛ የአገሪቱንም ወሰን አሰፋ የማዳን እጅ ለእኛ ዘረጋ። ሃሌሉያ እያሸነፈ ዘላለም ነዋሪ እንደ አምላካችን ያለ ታዳጊ ከቶ የታለ ተወዳዳሪ። ጩኸትን ሰምቶ መስኪን ድሆችን ዘይት የሚቀባ በአደባባዩ በቤቱ ተክሎ የሚያለመልም እንደ ዘንባባ። ሕዝብን አበዛ ሕዝብን አበዛ የአገሪቱንም ወሰን አሰፋ የማዳን እጅ ለእኛ ዘረጋ። ሕዝብን አበዛ ሕዝብን አበዛ የአገሪቱንም ወሰን አሰፋ የማዳን